በቃ ይሄ ነገር ብለን የምናቀለው የምንለውጠው በቃ አይደለም፣ እውነተኛ ነው። ስለዚህ ምን አሉ ሐዋርያት? ከአንተ ወዴት እንሄዳለን አሉ። የህይወት ቃል አንተ አለ አሉ። ስለዚህ አንደኛው እንግዲህ ክፍል ኒቆዲሞስ ላይ ከውሃና ከመንፈስ ብሎ እርግጥ አድርጎ ያስተማረበት ትምህርት ነው ማለት ነው። እሺ ቀጥሎ እንግዲህ ባለፈው ያከበርናት የባለፈው እሑድ ማለት ናት ሆሳዕና ትባላለች። ሆሳዕና 8ኛው የዐቢይ ጾም ሳምንት ነው። የሰሞነ ሕማማትም ደግሞ የሚጀመርበት ነው። በልክ ሰኞ ሰሞነ ሕማማት ይጀመራል። ሆሳዕና የሚለው ስያሜ በማቴዎስ ወንጌል ምዕራፍ 21 ከቁጥር 9 ላይ ኦኬ አሁን አድን መድኃኒት እንደማለት። ሆሳዕና ማለት አሁን አድን፣ አሁን ተቤዠን፣ አሁን ታደገን እንደማለት ነው እና መድኃኒት ማለት ነው። እና አምላካችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ሆሳዕና በአርያም እየተባለ ሕፃናት እየዘመሩ የኢየሩሳሌም ቤተ መቅደስ ጉዞ ወደ ኢየሩሳሌም ቤተ መቅደስ ጉዞ ያደረገበት ትህትናውን የገለጠበት ደግሞ ለአህያዋ እንኳን የተከበረችበት ጌታ ስለተቀመጠባት አህያዋ መሬት አይንካሽ ተብላ በጨርቅ ሄደችበት። አየህ ጌታ ሲኖር የማያከብር የለም። እኔ ይገርመኛል። ለምሳሌ ቅዱሳት ስዕላት የጌታ ክብር መገለጫ ናቸው ብለን እናስተምራለን እኛ። ኦኬ የእናቴ ፎቶ እንኳን ፎቶውን ሳይ የእናቴን ነገር ይገልጣል። ኦኬ ስዕላት ገላጭ ናቸው። ለምሳሌ ጣዖታት ገላጭ አይደሉም ማለት ዮኒ። አሁን ጣዖት ሪፕሬዘንቴሽን አይደለም። ጣዖት ነው አለቀ። ለምሳሌ ዳጎን የሚባለው ጣዖት አለ ፊት ለፊት የሚታየው ያ ጣዖት ነው በቃ አለቀ። ሪፕሬዘንቴሽን የዳጎን ሪፕሬዘንቴሽን ሳይሆን ራሱ ጣዖት ነው በቃ ሪፕሬዘንቴሽን አይደለም ጣዖት። ምክንያቱም ሲሳሉ ወካይ ስለሆኑ ማለት ነው። ይሄ ወካይ የሆነው ስዕል የእግዚአብሔር ክብር መገለጫ ነው ብለን ቅድም ባለፈው ብዙ ጊዜ ታነሳዋለህ። የቅዱስ ጳውሎስን ጨርቅ የቅዱስ ጳውሎስ ጨርቅ እኮ እንደ ማንኛውም ጨርቅ ናት አይደል? የምትታጠብ ናት፣ የምትጨመቅ የምትቀደር ናት። ግን የክርስቶስ ክብር ይገለጥባት ነበር። የክርስቶስ ክብር ይገለጥበታል። የእኔና የአንተ አምላክ ኢየሱስ ክርስቶስ ዛሬም ስራ አላቆምም። የአንዳንዶች አምላክ አቁሞ ሊሆን ይችላል፣ እሱ የእነሱ ምርጫ ነው። የእኔና የአንተ አምላክ ግን ዛሬም ይሰራል። ዛሬም እግዚአብሔር ይሰራል። ስለዚህ በስዕሉ ላይ አድሮ ክብሩን ይገልጣል ብለን እናምናለን። ምክንያቱም ስዕሉ ምን ስለሆነ? ወካይ ስለሆነ፣ ስዕሉም ሪፕሬዘንቴሽን ስለሆነ አይኮኖግራፊ ነው። ኦኬ የሆሳዕና ዕለት እንግዲህ አህያዋ እንኳን ክርስቶስ ስለተቀመጠባት ተከብራለች። ክርስቶስ የነካው ነገር ሁሉ የከበረ ነው። ባይዘወይ ለምሳሌ ክርስቶስ የተገለጠበት ያ ተራራ ትዝ ይላል፣ ደብረ ታቦር ተራራ ቅዱስ ተራራ ተብሏል በመጽሐፍ ቅዱሳችን ላይ። በነገራችን ላይ እሱ ቦታ ድንጋይ እኮ ነው አይደል? ብዙ ጊዜ አይተህ ከሆነ ይከራከሩና ምን እያሉ የድንጋይ ወይም የቦታ ቅዱስ የለውም ይሉን አይደለ? ሆኔ ምንም አይባል አለ። እስቲ መጽሐፍ ቅዱስ ግን ምን እንደሚለን እኔ በዚህ እንዲህ ይላል። እሺ በሁለተኛ ጴጥሮስ መልእክት ጥቅስ ያዝ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 እኛም ይላል በቅዱሱ ተራራ ይላል። አየው እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። ወደ ታቦር ተራራ ወስዷቸው ከሰማይ የአብ ድምፅ የምወደው ልጄ ይህ ነው የሚለው ድምፅ የተሰማ ጊዜ ትዝ ይላል። እኛ ቡሄ ብለንም ደብረ ታቦር የምናከብረው ጌታ አምላክነቱ የገለጠበት መለኮትነቱ የገለጠበት ያን ተራራ እንግዲህ ከረጅም ዘመናት ጌታ ካረገ ተነስቶ ካረገ በኋላ ከረጅም ዘመናት በኋላ ጴጥሮስ ሲጽፍልን በመልእክቱ ምን አለን? ቅዱሱ ተራራ ብሎ ጠራው። ለምንድነው ቅዱስ የተባለው? ተራራው በራሱ ቅዱስ ነው እያለ ነው አይደለም። እኛ ስዕላትን ቅዱሳት ስንል በራሳቸው ቀለሙ እያለ አይደለም። የሚወክሉት ወካዩ ግን ቅዱስ ስለሆነ ቅዱስ ስዕል ይባላል። እርኩስ ስዕል እኮ አለ አይደል? አሁን እርኩስ ስዕልና ቅዱስ ስዕል ብለህ የምትለየው ምኑን አይተክ ነው? ሜሴጁን አይደለ? የተቀመጠውን ነገር ያ ስዕል ምንድነው ሪፕሬዘንት የሚያደርገው? መጽሐፍ ቅዱስ እኮ ቅዱስ ያሰኘው ምንድነው? ዮኒ ቃለ እግዚአብሔር ስለተቀመጠበት ነው አይደል? ቃለ እግዚአብሔር ሲቀመጥበት መጽሐፉን ብለህ ጠራኸው፣ ቅዱስ ብለህ ጠራኸው። መጽሐፉ ከመቀመጡ በፊት እኮ ቅዱስ አትለው። ቃሉ ከመቀመጡ በፊት ጀስት ወረቀት ነው አይደል? ወረቀቱ ግን ልክ ቃለ እግዚአብሔር ሲቀመጥበት ምን ተባለ? ቅዱስ ተባለ።
ቅዱስ መጽሐፍ አልከው፣ እስትንፋሰ እግዚአብሔር አልከው። እንዲሁም እኮ ምን እንለዋለን እኮ አንዳንድ ሰው አይተህ ከሆነ መንፈስ ያለባቸው እኮ መጽሐፍ ቅዱስ እኮ ሲነካቸው የሚጮኋሉ አይደል? መጽሐፍ ቅዱስ ታዲያ ያስጨዋቸው ወረቀቱ ነው አይደለም? ያስጨዋቸው ምኑ ነው ቢባል በዛ ላይ ያለው የእግዚአብሔር መንፈስ። ስለዚህ ዛሬም የእግዚአብሔር መንፈስ ይሰራል ማለት ነው። ቅዱስ መጽሐፍ አለው። ስዕላትን ምንድነው የምንላቸው? ቅዱሳት ስዕላት የምንላቸው ለምንድን ነው? እላያቸው ላይ ከተቀመጠው ምን ወካዩ አንጻር እርኩሳት ስዕላት አሉ። ኦኬ መላእክትን ቅዱሳት መላእክትና እርኩሳት መላእክት እንላለን። እርኩሳት መላእክትና ቅዱሳት መላእክት ሁለቱን እርኩስና ቅዱስ ያሰኛቸው ምናቸው ነው? ሁለቱም እኮ በተፈጥሮ መላእክት ናቸው። ቅዱስና እርኩስ ያሰኛቸው ግን ምናቸው ነው? ግብራቸው፣ ስራቸው አይደለ? በቃ ልክ እንደዛ ሁሉ ቅዱስ ስዕል አለ፣ እርኩስ ስዕል አለ። ቅዱስ ስዕል ከስሙ እንደምትረዳው ስለ ቅድስና ስለ መንፈሳዊ ነገር የሚነግርክ ነው፣ የሚሰብክክ ነው። ኦኬ የእኔ እናት ማንበብ አትችልም። ስለዚህ በምንድን ነው ማስተምራት? ወንጌልን በቅዱስ ስዕል። አየህ፣ በቅዱስ ስዕል አስተምራታለሁ። በዛ በቅዱስ ስዕል ላይ ደግሞ ቅዱሱ መንፈሱ ስላለ ምን ይደረግበታል? ድንቅ ይደረግበታል ብለን እናምናለን። ልክ መጽሐፍ ቅዱስ ላይ አጋንንት ያለበት መንፈስ ያለበት ሰው ሲነካው እንደሚጮህ ማለት ነው፣ መንፈሱ ስላለበት። ኦኬ ፐርፌክት። ስለዚህ በቅዱሱ ተራራ ብሎ ያን ቦታ ቅዱስ ጴጥሮስን ብሎ ጠራው ማለት ነው። ቅዱስ ተራራ ብሎ ጠራው ማለት። ስለዚህ የቦታ ቅዱስም አለ ማለት ነው። የቦታ ቅዱስም አለ እና የሆሳዕና ዕለት በጣም ሰፊ ትምህርት አለው። የሚገርም በጣም ደስ የሙሴንም እንደዛ ብሎት የለ እንዴ? ምኑን? የቆምክባት መሬት የተቀደሰች ናትና ጫማን ከእግርህ አውልቅ የሚለው። ቅዱስ ቦታ ተብላለች። ያችን እንኳን የሚገርም ያዕቆብ ተንተርሷት የተኛችውን ድንጋይ ያቺ ድንጋይ እንኳን ቅዱስ ተብላለች። መልአክ ሲወጡባትና ሲወርዱባት ያያት ተንተርሶ የተኛባት ድንጋይ ያዕቆብ ድንጋይ የምትባለው በሎዛ የተባለችው ማለት ነው። እሺ ሆሳዕና እንግዲህ የስምንተኛው ሳምንት ነው። እንግዲህ ሆሳዕና ላይ በጣም ብዙ ነገር እንማራለን። አምላካችን ኢየሱስ ክርስቶስ በነገራችን ላይ ሆሳዕና አምላካችን ክርስቶስ በአህያይቱ ላይ ተቀምጦ የመጣው ትንቢት ስለነበረ ነው። ኦኬ በአህያ ላይ ተቀምጦ የመጣው አምላካችን ክርስቶስ ትንቢት አስቀድሞ የተነገረ ስለነበረ ነው። እሱን ትንቢት ልስጥህ። አንዳንድ ሰዎች በተለይ ከክርስትና ውጭ ያሉ የእናንተ አምላክ በአህያ ምና እያሉ ሙር ለመያዝ ይሞክራሉ። ያው ምስኪንነት ነው። ክርስቶስ ባይዘወይ በአህያ የገባበትም ምክንያት አለው። አንደኛው ትንቢት ነው። ኦኬ ምን ይላል? በዚህ ትንቢተ ዘካርያስ ላይ ከቁጥር 9 ቁጥር 9 ላይ ምዕራፍ 9 ቁጥር 9 ምዕራፍ 9 ቁጥር 9 ምዕራፍ 9 ቁጥር 9 ምን ይላል? አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። አየው፣ አስቀድሞ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ተነግሯል ማለት ነው። ስለዚህ ክርስቶስ በአህያ ወደ የገባው ወደ ቢታንያ ለምንድን ነው ይባል? አንደኛ ትንቢትን ለመፈጸም፣ ሁለተኛ ደግሞ ምን ይላል? ትሑት ሆኖ ይላል። ይኸው ሲጠብቁት የነበሩት ነፃ የሚያወጣቸው ከሮማውያን ነፃ የሚያወጣቸው ምን የሚያደርግ በፈረስ ጦር ይዞ ጋሻ ይዞ በፈረስ በቃ እንደ ንጉሥ የሚገባ ነበር የሚፈልጉት። ክርስቶስ ግን ጦርም ይዞ አልመጣም። የሚመጣው ሊያድናቸው ነው። የሚመጣው ሊሰቀልላቸው ነው። የሚመጣው ሊሞትላቸው ነው። በቁስሉ ሊያድናቸው ነው። ትሑት ሆኖ በመስቀል ላይ ሊሰቀል ነው። ስለዚህ ምን አለ? ስለ ትሕትና ሲል በአህያይቱና በውርንጫቱ ላይ ተቀምጦ መጣ ጌታ ማለት ነው። አንድ ደግሞ በጣም ደስ የሚል እዚች ጋር አንድ ነገር አለ። ክርስቶስ አህያዮቹን ሐዋርያትን እንዲህ ብሎ አዘዛቸው። ኦኬ ምን አላቸው? ሐዋርያትን ምን ብሎ አዘዛቸው መሰለ? ያው ማቴዎስ ወንጌል ምዕራፍ ከቁጥር 4 እስከ 5 እንዲሁም ዮሐንስ ወንጌል ምዕራፍ 12 ከቁጥር 14 እስከ 15 ማቴዎስ ወንጌል ምዕራፍ 21 ከ4 እስከ 5 እና ዮሐንስ ወንጌል ምዕራፍ 12 ከ14 እስከ 15 እዚሁ ላይ ቃል በቃል ትንቢቱ እየተፈጸመ እንደሆነ ጌታ ተናግሯል ማለት ነው። ኦኬ ማቴዎስ ወንጌል ምዕራፍ 21 ከቁጥር 4 እስከ 5 እሺ እንዲህ ይላል። ጌታችን ኢየሱስ ክርስቶስም እንዲህ ይላል። እሺ ኢየሱስም መልሶ ኦኬ እሺ
መጽሐፍ ቅዱስ እሺ እሺ ከዛ ሚላ መሰለ እንዲህም አላቸው ጌታ ቁጥር 1 ጀምር። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁሉ ሁለት ላከ። እንዲህም አላቸው ምን አላቸው? በፊታቸው ወዳለችው ወደ መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ። አስተውል። የታሰረች አህያና ውርንጫ ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። አስተውል። አህዮቹ የሐዋርያት አይደሉም፣ የሰው አህዮች ናቸው። ከዛ ማናም አንዳች ቢላችሁ የት ነው የምትወስዱት ቢሏችሁ ለጌታ ያስፈልጉታል በሉ አላቸው። ምን በሉ መልሶ አላቸው? ለጌታ ያስፈልጉታል በሏቸው አለ። አየህ፣ ለምንድን ነው የምትወስዱት ሲሉ ቢለው ቢጠይቋችሁ መልሳችሁ ምን ይሁን? ለጌታ ያስፈልጉታል። ሐዋርያትን ምን አላቸው? ሄዳችሁ ፈታችሁ አምጡ አላቸው። አስተውል። የእነሱ ድርሻ ምንድን ነው? ፈተው ማምጣት። ከዛ ደግሞ ጌታ ደግሞ ምንድን ያሉ? ለምንድን ነው የምትወስዷቸው ቢባል ምን በሉ? ለጌታ ያስችን ነገር የሆነ ነገር ልበል። እሺ ምን መሰላችሁ? በብዛት አንዳንዶቹ የሌላ እምነት ተከታዮች ኢየሱስ ክርስቶስ ራሱን ጌታ አላለም ለምትሉ እዚህ ጋር ግልጽ አድርጎ ነው ያስቀመጠው። ለማን ያለው? ለጌታ ያስፈልጉታል ብሎ ነው የተናገረው። እና ሺህ ጊዜ እኔ ጌታ ነኝ እያለ መናገር አይጠበቅም። እኔና በአንድ ነን የሚለውም ዮሐንስ 10:30 አለ። ግን እዚህ ጋር ለጌታ ያስፈልጉታል በሉና ንገሯቸው ነው ያለው። ስለዚህ ኢየሱስ ክርስቶስ ጌትነቱን ተናግሯል፣ በፊት ለፊት ማለት ነው። ምናልባት ሌሎች እምነቶች ለምትጠይቁት ብሎ አቅም ላላችሁ ግቡና የማቴዎስ ወንጌል ምዕራፍ 21 ከቁጥር 4 እና 5 ስታነቡ ያንን በደንብ አድርጎ ያስቀምጣል። ያቺን ለሌሎቹ መልእክት ለማስተላለፍ ነው። ይቅርታ። እሺ መምህብሩክም አሉ በጣም ረዝም ያለ ይቅር ይሉኛል ብዬ አስባለሁ። አውቄ በደንብ የማውራው ለምንድን ነው? በሳሳት ስለሚያርሙኝ እንደ ልብ የማውራው ለዛ ነው። አንዴ ከስር ይቅርታ ኮመንት አንዘጋ። እኛ ቤት ብትሰደብ ምን ብትል ይቻላል። ወንጌሉን እየተማሩ ነው። ታፍነን አናስተምርም። ወንድማችን ብትሰድቡት ምን ብትሉት ትህትናው መቼም የማይቀየር ወንድም ነው ያለን። እንደናንተ ስድብ የሚፈራ ሰድቦ የሚሸሽ ሳይሆን በመጽሐፍ ቅዱስ የሚያስተምር ወንድም ነው ያለን። የምንሸሽ አይደለንም እንደሌላው። እና ኮመንት ዝጉ ለምትሉ ወንድምና እህቶች እባካቸው አይዘጋም። ስንዴውን ከእንክርዳዱ የምንለይበት ስለሆነ አይዘጋም። ተባረኩልኝ። እሺ እግዚአብሔር ይስጥልኝ። ኮመንት ላይ በቃ ለስንፍና መልካም ነገር ጻፉላቸው። ከሰደባችሁ መርቋቸው። ከሰደባችሁ ኑ በብርሃኑ ተመላለሱ በሏቸው። ልቦና ይስጣችሁ በሏቸው። መርቋቸው። ኦኬ ችግር የለውም። የሚሳደቡት ይሳደቡ፣ ምንም ችግር የለውም። እየሰሙንም ስለሆነ ቀስ እያለ ክፉ ነገር በጥሩ ነገር እየተተካ ይመጣል፣ እየሞላ ይመጣል። እሺ ስለዚህ አባቶቻችንን ሲተረጉሙልን ምን ብለው ተረጉሙልን መሰለ? አስተውል ዮኒ። እነዚህ ታስረው ነበረ። እነዚህ ሁለቱ አህዮች አይደል? ታስረው ነበረ። ጌታ ግን ይፈልጋቸዋል። ኦኬ ጌታ ይፈልጋቸዋል። ጌታ ያለ ምክንያት ለጌታ ያስፈልጉታል አላለም። ኦኬ ታስረን የነበርነው እኛ በእግረ አጋንንት ተይዘን ስንቀጠቀጥ ባሪያ ሆነን ታስረን የነበረውን ሊፈታን ክርስቶስ። ምክንያቱም ትንቢቱ ምንድን ነው የሚለው? ደስ ይበልሽ አይደለም የሚለው? መድኃኒትሽ እየመጣ ነው፣ ንጉስሽ እየመጣ ነው። አንቺ ደስ ይበልሽ እየተባለች ነው ኢየሩሳሌም። መድኃኒት ለምን ተባለ? ክርስቶስ ከስራታችን ስለሚፈታን። አየህ፣ በባርነት ታይዘን በባርነት ታስረን ነበረ፣ ባሮች ሆነን ነበረ። ስለዚህ ሊፈታን ስለመጣ ክርስቶስ ምን አለ? ፍቷቸውና አምጧቸዋለ ማለት ነው። ለሐዋርያቱ እናንተ የፈታችሁ የተፈታ ይሆናል፣ ያሰራችሁ የታሰረ ይሆናል የሚለው ስልጣናቸውን ለማሳየት ሂዱ ፍቱና አምጡ አለ። እርሱ ደግሞ ምን ስለሆነ? እርሱ ደግሞ ሐዋርያትን ቢያመጡ ወደ ጌታ ስለሆነ፣ ሁሉም ቢያመጡ ወደ ጌታ ስለሆነ ቢጠይቋችሁ ደግሞ በሉ ለጌታ ያስፈልጋል በሉ። አየህ፣ ሰይጣን ሊጥለን፣ ሰይጣን ወደ እስራት ሊወስደን ሲል ጌታችን ይላል የእኔ ልጅ ነው ብሎ እፈልጓል ይለናል ማለት ነው። አየህ፣ ይህንን አባቶቻችን በብዙ መልኩ እየፈቱ ያስተምሩናል። ሆሳዕና እንግዲህ ልዩ ልዩ ነገር አለው። የክርስቶስን ምስጋና የቀረበለትን ወደ ቤተ መቅደስ ገብቶ
ነጋዴዎችን አሁንም ገርፎ ያወጣበትን ኦኬ ዘንባባ ዝንጣፊ የሚደረግበት በጣም ብዙ ሰፊ ታሪኮች አሉት። ሆሳዕና ዕለት የመጨረሻው ቅዳሴ ይቀደስና ሁርለት ልክ ከቅዳሴው በኋላ እግዚአብሔር ይፍታችሁ እንባላለን። ማሰረ ኃጢአት እግዚአብሔር ይፍታ ይባላል። በቃ ከዛ በኋላ በዚህ ሳምንት ውስጥ እግዚአብሔር ይፍታ እንባለን። ለምን ቢባል ይህቺ ሳምንት የምናስባት በአጋንንት እየተቀጠቀጥን አየ ክርስቶስ ገና አልተሰቀለማ። አሁን እቺ ሳምንት የምናስባ ለዚህ ነው። አሁን በህማም በመከራ በስግደት የጌታን ስቃይ እያሰብን የምንሰግድበት ትልቁ ምክንያት እቺ እንግዲህ ህማማት ጋር መጣን ማለት ነው። አየ ቀስ ብለን ህማማት ሳምንት ላይ ጸሎተ ፍታት የለም፣ ክርስትና የለም። አየው እልል እያሉ መዘመር፣ እልል እያሉ ማጨብጨብ የለም። ለምን ቢባል ምን እያሰብን ስለሆነ ጌታ ያደረገልን ጌታ ደግሞ ከመምጣቱ በፊት አጋንንት እየቀጠቀጠ እንዳናመሰግን በነፃነት አምልኮ እንዳናረግ በእግረ አጋንንት እየተቀጠቀጥን በጨለማ ውስጥ የነበር እንደነበርን። ምክንያቱም በጨለማ ውስጥ ለነበሩት ምን ወጣላቸው ነው የሚለው? ብርሃን ወጣላቸው ነው የሚለው ቃሉ። በቃ አሁን የነበረንን ክርስቶስ ከየት እንዳወጣን ካላወቅን እኮ ውለታውን እንዘነጋለን። አየህ ቤተክርስቲያን ውለታውን የክርስቶስን ከየት እንዳወጣን ምን አይነት ዋጋ እንደከፈለልን ምን እንደነበረን ዋጋ ባይከፈልልን ምን ሆነ እንደምንቀር እንድናስተውለው ይህችን ስራ አሰራችልን። የእኛ ቤተክርስቲያን ልዩ ናት ምለው ለዛ ነው። ልዩ ናት ያለው ለምንድን ነው? ክርስቶስ በደሙ ባይቤዠን ኖሮ ምን ሆነን እንቀር ነበረ? ክርስቶስ ባይሰቀልልን ባይገረፍልን ኖሮ ምራቅ ባይተፋልን ኖሮ ምን ሆነን እንቀር ነበረ? ክርስቶስ ምትክ ቤዛ ባይሆን ኖሮ ምን ሆነን እንቀር ነበረ? አየህ ምክንያቱም ማንም አያድነንም፣ ማንም የዘላለም ህይወትን አይሰጠንም ከክርስቶስ ውጭ። ስለዚህ ይህን ውለታውን እንድናስብ ይህን ፍቅሩን እንድናስብ በጨለማ ውስጥ የነበረው ሰው ምን ሆኖ ይኖር እንደነበር እንድናስብ ይህችን ስራ ሰራችልን ቤተክርስቲያን። ከዛ ደግሞ ዓርብ ዕለት ደግሞ አይተ ከሆነ ስቅላቱን እያሰብን መከራውን፣ ህማሙን፣ ግርፋቱን እያሰብን ደግሞ እንሰግድና ከዛ ምን እንላለን? ዲያብሎስ ተመታ በመስቀል ዲያብሎስ ተመታ በመስቀል እንላለን። ዓርብ ዕለት ደግሞ ልክ ስቅለቱን ደግሞ እናውጃለን። በቃ ከመንገዳችን ጠርቆ አስወገደው ዲያብሎስን ደግሞ እንላለን። የዓርብ ዕለት ደግሞ ጌታችን ተሰቀለ ካልን በኋላ ማለት ነው። እና በዚህ በሰሞነ ሕማማት የጌታን ህማም፣ የጌታን መከራ፣ የጌታን ስለኛ የከፈለውን ዋጋ ሁሉ እያሰብን እንጸልያለን፣ እናመሰግናለን፣ እንሰግዳለን። በጣም ብዙ መጽሐፍት ይነበባሉ የጌታን ህማም መከራ የሚያስታውሱ ማለት ነው። መምህር ብሩክ ደግሞ ቀጥሎ ያለውን በተለይ ይችን የሰሞነ ሕማማት ከሰኞ ጀምሮ እስከ እሑድ ድረስ ያለው የራሱ ስያሜ ያለው አሁን ዛሬ ሮብ ነው ሰው ወደኋላ ማክሰኞ፣ ሰኞ፣ ከሰኞ ጀምሮ ደግሞ አሁን እኔ እሑድ ድረስ ሆሳዕና ድረስ አደረስኩ። መምህር ብሩክ ደግሞ ቀጥሎ ያለውን ከሰኞ ጀምሮ እስከ እሑድ ድረስ ያለውን ደግሞ እያንዳንዱ ቀን ደግሞ መጽሐፍ ቅዱሳዊን ትምህርት፣ መጽሐፍ ቅዱሳዊን ደግሞ እሳቤ ቤተክርስቲያን እንዴት አድርጋ ከመጽሐፍ ቅዱስ ጋር እያንዳንዱ ነገር ሌት አድርጋ የክርስቶስን ፍቅር የክርስቶስን ሕማም መከራ እንድናስብ እንደምታረገን መምህር ብሩክ ደግሞ ያስተምሩናል ማለት ነው። እኔ ካረዘምኩ ይቅርታ በጣም ይሁንዬ። መምህር ብሩክ የሚቀርበሉኝ በጣም ደስ ብሎን ነው እየተማርን ያለ ነው። ምንም የረዘመ ነገር የለም። በጣም ደስ የሚል ነው። እግዚአብሔር ቃለ ሕይወት ያሰማልን። ሌላ ምን ይባላል? ታፕ ኮፒ ሊንክ፣ እንዲሁም ደግሞ ሁለቱንም መምህሮቻችንን ፎሎ በማድረግ በተለይ ፎሎ አድርጉ። ዩቲዩብ ላይ የመዝሙረ ያሬድን መዝሙሮች አዳምጡ፣ ስሙ፣ ተባረኩበት። እንዲሁም መምህር ብሩኬን ትምህርታቸውን መስማት፣ መቀበል፣ ማወቅ፣ መጠንከር በክርስትናችን ላይ ግዴታችን ስለሆነ እያደረግን ነው። ቃለ ሕይወት ያሰማልን ወንድማችን ያሬድ፣ ዲያቆን ያሬድ። መምህር ብሩክ ይቀጥሉ። ሰላም ለእናንተ ይሁን። እጅግ የምንወድህ የምንሳሳልህ ወንድማችን ዲያቆን መዝሙረ እንዲሁም የምናከብርህ ዮኒ ማኛ፣ ሁላችሁም እየሰማችሁ ያላችሁ ኦርቶዶክሳውያን ሰላም ለእናንተ ይሁን ብያለሁ። ያው ከሰላምታ ልጀምር ብዬ ነው። እንዴት አላችሁ? እንኳን አደረሳችሁ ሁላችሁንም። እንኳን አደረሰ መምህር ብሩክ፣ እንኳን በሰላም መጡ። ሰላም ለእርሶ ይሁን። ይቅርታ ብያለሁ በጣም አስቀድሜ። አረ በስመ አብ እየተማሩ ነበር። ምንም ይቅርታ የሚያስብል ነገር የለም። በደንብ እየተማርን ነበር። በእውነት እግዚአብሔር ጥበቡን ጨምሮ ጨማምሮ ይስጥ። እያንዳንዱን ስያሜዎች በጣም ጥበብ በተሞላበት ደግሞ በዚህ
አውድ እንዴት መልእክት ማስተላለፍ እንዳለብህም ከመንፈስ ቅዱስ ነው ብያለሁኝ። እኔ እያንዳንዱን ሰንበት መልእክት ያስተላለፍክባቸው መንገዶች ሚስጥሩንም ያብራራህበት መንገድ እጅግ ደስ የሚል ነበር። እኔ ራሴ እየተማርኩ ነበረ። ቃለ ሕይወትን ያሰማ የሕይወትን ቃል ያሰማ። እኔ እንዳጠቃላይ የአብይ ጾም ጉዟችን ቤተክርስቲያን ወዴት ነው እየወሰደችን ያለ ነው ካልን ሐዋርያው ቅዱስ ጳውሎስ ወደ ገላትያ በጻፈው መልእክቱ ምዕራፍ 4 ቁጥር 19 ላይ ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለናንተ ምጥ ይዞኛል ይላል። የቤተ ክርስቲያን የሁል ጊዜም ቢሆን ልጆቿን የምትወስድበት ጉዞ ክርስቶስ በልባችን እስኪሳል ድረስ የምታደርገው የምጥ ጉዞ ነው። የሁል ጊዜም ቢሆን ትምህርቷ፣ አስተምህሯ፣ ስርዓቷ በአብይ ጾም የምናደርጋቸው ጉዞዎች ምንድናቸው ካልን ክርስቶስን እንመስል ዘንድ ወይንም ደግሞ የክርስቶስ ሕሊና የክርስቶስ ልብ በእኛ እንዲኖር ክርስቶስ በእኛ እንዲሳል የሰጠችን መንፈሳዊ ጉዞ ነውና ከዘወረደ ጀምሮ ቅድም ዲያቆን መዝሙር ያሬድ ሲነግረን የነበረው ይሄ ነው። በጣም የሚደንቀው ደግሞ እያንዳንዱ ሰንበት እርስ በርስ ያላቸው መተሳሰር። ለምሳሌ የመጀመሪያውና የመጨረሻውን እንመልከት። ዘወረደ ብለን አሁን ቅድም መዝሙር ያሬድ ሲነግረን ሆሳዕናን ሲነግረን የታሰሩትን መፍታቱን ክርስቶስ የታሰሩትን ፈታችሁ አምጡልኝ ማለቱን አየን። የክርስቶስ የመምጣቱ ግብ ምንድን ነበር ካልን አዳምና የአዳም የልጅ ልጆቹ በውድቀት ሰንሰለት ታስረው፣ በኃጢአን ሰንሰለት ታስረው፣ በሞት ሰንሰለት ታስረው፣ በዲያብሎስ መገዛት ሰንሰለት ታስረው የነበሩትን ለመፍታት ነው። የወረደበት ዓላማ የታሰሩትን ሁሉ ለመፍታት፣ ለታመሙት ሁሉ መድኃኒት ለመሆን፣ በጨለማ ላሉት ሁሉ ብርሃን ለመሆን፣ በሞት ላለን ለሁላችን ሕይወት ለመሆን። ሆሳዕናን ልክ እንደዚህ አስበን ኦኬ ከስራታችን እንዴት ፈታን፣ ከህመማችን እንዴት ፈወሰን፣ ከሞታችን እንዴት ሕይወት ሆነን ስንል ደግሞ ሰሙነ ሕማማት በምኑ በህመሙ። አይገርምም? በጣም እኮ የቤተክርስቲያን ውበት የሥርዓቷ ውበት በጣም የሚደንቅ ነው። ወረደ አለች። ለምን ስንል የታሰርነውን ሊፈታን። ኦኬ ሰሙነ ሕማማትስ እንዴት ፈታን? በእርሱ ቁስል እኛ ተፈወስን። አየ በቁስሉ ነው የፈወሰን። የተወደደው ሊቅ ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል? ታማሚዎቹን ታሞ የፈወሰ ሐኪም፣ ለታማሚዎቹ በቁስሉ መድኃኒት የሆነ ፈዋሽ ማን ነው? እርሱ ክርስቶስ። ስለዚህ የሕማማት ሳምንት ደግሞ በጥቅል በዚህ ጆርኒያችን ክርስቶስ ወረዳልን። ለምን? ሁለቱን ነው አይደለ? የታሰሩትን የፈታው አንዲቷ። የሚደንቀው ሁለቱንም ነው የፈታው፣ እንዲፈቱ ያደረገው ክርስቶስ። ለምን ካልን ጭነት የለመደችው ሕግ የለመዱ ለእግዚአብሔር መገዛት የለመዱ የአይሁድ ምሳሌ ነች። ግልገሊቱስ በጣዖት አምልኮ የነበሩ እግዚአብሔርን የማያውቁ ህዝቦች። ክርስቶስ የመጣው ለማን ነው? ለሁሉ። አየህ፣ የክርስቶስ መምጣት ለሁሉ ነው። የክርስቶስ መድኃኒትነት ለሁሉ ነው። የክርስቶስ ወደዚህ ዓለም መውረድ ለሁሉ ነው። እንዴት ግን መድኃኒትነቱ ደግሞ እንዴት ተሰጠ ለሰው ልጅ ካልን ሐመ በእንቲአነ ስለኛ ታመመ። ስለዚህ ቁስሉ መድኃኒት ሆነልን፣ ህመሙ ፈውስ ሆነልን። ማህያዊት በምትሆን ህመሙ ሁላችንንም ፈወሰን። ለሁሉ የመጣው ይህ መድኃኒት በህመሙ በኩል በቁስሉ በኩል ለታመምን ለሁላችን ምን ሆነልን ማለት ነው? መድኃኒት ሆነልን። በጣም የሚገርም ነው። ዮኒ ሰማያዊ በጣም ምስጢራዊ መለኮታዊ የሆነ ግሩም የሆነ ስርዓት ነው ቤተክርስቲያን። ስለዚህ በዚህ ሰሙነ ሕማማት ደግሞ ያሉት እያንዳንዷ ዕለት ክርስቶስ የፈጸማቸውን የመጨረሻ ሳምንት ክርስቶስ በመጨረሻው ሳምንት ያደረጋቸውን ነገሮች የምታስተምርበት ነው። ለምሳሌ ክርስቶስ ከቢታንያ ተነስቶ ወደ ኢየሩሳሌም ከገባ በኋላ ወንጌላዊ ማርቆስ በወንጌል ምዕራፍ 11 ላይ እንደሚነግረን ወደ ቤተ መቅደስ ገብቶ የገባበት ሰዓት ምሽት ሰዓት ስለደረሰ ወጥቶ ወዲያውኑ ወደ ቢታንያ ሄደ ይለንና በማግስቱም ወደ ኢየሩሳሌም ሲመለስ አንዲት ቅጠልን ፈልጎ ፍሬዋን ሊበላ ወደ በለስ ይቀርባል። ፍሬ ያጣባታል፣ ይረግማታል። የመጀመሪያው መርገመ በለስ የተባለው ክርስቶስ ቢታንያ አድሮ በማግስቱ ማለት በሰኞ ዕለት ወደ ኢየሩሳሌም ሲገባ ፍሬ ፈልጎ ወደ በለሷ ሄደ። ግን ምን አልነበረባትም? ፍሬ አልነበረባትም። ቅጠል ብቻ ነበር የነበራት። ስለዚህ ምን አረጋት? ረገማት። ምን ብሎ? ለዘላለም ፍሬ አይገኝብሽ።
ተመልከት። ልክ ይሄን አለና የዚች በለስ መረገም ከምን ጋር እንደሚገናኝ ሲነግረን ትርጉሙ ወደ ቤተ መቅደስ ገባና የሚሸጡ የሚለውጡ በመቅደስ ውስጥ ያሉ ስለነበሩ ያንን አነጻ፣ አጸዳ። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ገሰጸ። ቤተ መቅደሱን አጸዳ። ሁለቱ ነገሮች የተያያዙ ነገሮች ናቸው። ምንድናቸው ካልን የቤተ መቅደሱ ባለቤቶች እስራኤላውያን ናቸው። ወደ ቤተ መቅደሱ ከመግባቱ በፊት ክርስቶስ ቅጠል ብቻ የነበራትን በለስ ፍሬ ያላፈራችውን ረግሞ ነው የገባው። ይሄ ቤተ መቅደስ የተሰጣቸው እስራኤላውያን ያለ ፍሬ ተገኝተዋል ማለት ነው። አሁን በለስ እስራኤል ነች። እስራኤል ግን መቅደስ ተሰጥቷታል፣ ስርዓት ተሰጥቷታል፣ መለኮታዊ ምስጢር ተሰጥቷታል፣ መጻሕፍት ተሰጥተዋታል። ነገር ግን ፍሬ ሊገኝባት አልቻለም። የሃይማኖቱን ፍሬ የሆነውን ክርስቶስን ልትሰጥ፣ ልታስገኝ፣ ልትቀበል አልቻለችም። ስለዚህ ከአንቺ ለዘላለም ፍሬ አይገኝብሽ ብሎ ለምኩራብ የተሰጠው ተስፋ የአህዛብ ተስፋ እንዲሆን ተሰጠ ማለት ነው። ተመልከት። ስለዚህ በለስ የተባለች እስራኤል ነች። ፍሬ ያልተገኘባት መሆኗ ሃይማኖት፣ መቅደስ፣ ስርዓት ተሰጥቷት እግዚአብሔር ከእርሷ የሚፈልገውን መንፈሳዊ ፍሬ አላገኘባትም። ስለዚህ የመጀመሪያው ሰኞ መርገመ በለስ ይባላል። በአንጻሩ ደግሞ እግዚአብሔር ከእያንዳንዳችን የሚፈልገው የህይወት ፍሬ አለ። የተወደደው ሐዋርያ ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈው መልእክቱ ላይ የመንፈስ ፍሬዎች ብሎ የጠቀሳቸው ምዕራፍ 5 ቁጥር 21 ላይ እነዚያ የመንፈስ ፍሬዎች ከእያንዳንዱ አማኝ ይጠበቃል። ስለዚህ አምነዋለሁ የምንለውን ጌታ የምንገልጸው በህይወት ፍሬ ነው ማለት ነው። ስለዚህ መርገመ በለስ በሚለው ክርስቶስ ወደ ቤተ መቅደሱ ከመግባቱ በፊት ያችን ፍሬ ፈልጎ ያላገኘባትን በለስ የረገመበት። ሁለተኛ ደግሞ አንጽሖተ ቤተ መቅደስ ይባላል። የማቴዎስ ወንጌል ቅድም ምዕራፍ 21 ላይ የተወደደው ወንድማችን ዲያቆን መዝሙር ያሬድ ሲያነብልን እንደነበረው ጌታችን የአይሁድ መቅደስ 4 ክፍል አለው። 4 ክፍሎች አሉት። የመጀመሪያው የአሕዛብ አደባባይ ይባላል። ሁለተኛው ደግሞ የሴቶች አደባባይ ይባላል። ሶስተኛው የወንዶች አደባባይ ይባላል። አራተኛው የካህናት አደባባይ ይባላል። በመጀመሪያው አደባባይ ጸሎት ሊጸሉ የሚገባቸው አይሁድ ሳይሆኑ በዘር በመገረዝ ግን ወደ አይሁድ የተቀላቀሉ ጸሎት የሚያደርጉበትን ስፍራ የፋሲካ በዓል ቀርቦ ስለነበረ የንግድ መናኸሪያ አድርገውት ነበር አይሁድ፣ በተለይ የቤተ መቅደሱ ባለቤቶች። ለምን? ታላቁ የፋሲካ በዓል የሚከበርበት ሳምንት ስለሆነ በዓለም ሁሉ የተበተኑ አይሁድ ተሰብስበዋል። ከሚሊዮን ያላነሱ አይሁዶች በዚህ ሳምንት ውስጥ ኢየሩሳሌም ከተማ ውስጥ ስለነበሩ ለመስዋዕት የሚሆኑትን እዛ መቅደስ ላይ መሸጥና መለወጥ፣ ሳንቲም መለወጥ ስራ እየሰሩበት ስለነበረ ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ቤተ መቅደሱ መንፈሳዊ ስራ ሊሰራበት የሚገባ ሲሆን የማይገባ ስራ የሰሩበት መሆኑን ገስጾ ቤተ መቅደሱን ያነጻበት ነው። ይሄ 2 ጊዜ የተከናወነ ነው በክርስቶስ። ቅዱስ ዮሐንስ በመጀመሪያው ፋሲካ እንደተፈጸመ ነግሮናል። ቅዱስ ማቴዎስ ደግሞ በመጨረሻው የፋሲካ ሳምንት ጌታ እንዳደረገው 2ኛ ጊዜ ይሄንን ነግሮናል ማለት ነው። ይሄ የመጀመሪያው ዕለት መርገመ በለስ አንጽሖተ ቤተ መቅደስ ተብሎ ይነገራል። ሁለተኛው ላይ የክርስቲያኖች ሰውነት የእግዚአብሔር መቅደስ ነው። የተወደደው ሐዋርያ ቅዱስ ጳውሎስ እናንተ የእግዚአብሔር ማደሪያ መቅደሶቹ ናችሁ እንዳለ ምን ይነገርበታል ካልን በሰውነት መቅደሳችን እግዚአብሔር ሊከብርበት የሚገባ ስራ መሰራት አለበት። ይሄን ቤተክርስቲያን ታስተምርበታለች። ሁለተኛው ቀን የትምህርት ቀን ይባላል። ዕለተ ማክሰኞ፣ የሰኞ ማግስት ማለት ነው። የትምህርት ቀን የሚባለው ለምንድን ነው ካልን ቅድም ወንድማችን መዝሙረ ያሬድ ሲነግረን የነበረው ከ21ኛው ምዕራፍ አንስቶ እስከ 25ኛው ምዕራፍ ያለው ትምህርት የዚህ ቀን ትምህርት ነው። ይሁን የሚገርም ዕለተ ማክሰኞ ላይ ክርስቶስ ያስተማረው ትምህርት ነው። ከምዕራፍ 21 ምክንያቱም ምዕራፍ 21 ቁጥር 23 ላይ ወደ መቅደስ ገብቶ ሲያስተምር ይላል። ምዕራፍ 23 አንስተን ስናነብ ከዚህ ክፍል ጀምሮ እስከ ማቴዎስ ወንጌል ምዕራፍ 25 ድረስ ያለው ትምህርት የአንድ ቀን ትምህርት ነው፣ የክርስቶስ ትምህርት ነው። ስለዚህ የትምህርት ቀን ብላ ክርስቶስ ያስተማራቸውን ትምህርቶች ቅድም ወንድማችን ዲያቆን መዝሙር ያሬድ ሲናገር የነበረው ስለ ዳግም መምጣቱ፣ ዳግም ለሚመጣው ጌታ የተዘጋጀን ሙሽሮች ሆነን እንድንጠብቅ ክርስቶስ በተለያዩ ምሳሌዎች የተናገረበት ይሄ ሁለተኛው የምን ቀን ይባላል? የትምህርት ቀን ይባላል። ሶስተኛው ዕለተ ረቡዕ ነው። ዕለተ ረቡዕ ደግሞ አይሁድ ጌታን ለመግደል እሱን ያገኙበት ዘንድ የሚችሉበትን መንገድ የተማከሩበት ምክረ አይሁድ ይባላል። የምክር ቀን ይባላል። ጌታን ለመያዝ፣ ጌታን ለሞት አሳልፎ ለመስጠት፣ ጌታ እንዲሞት ለማድረግ
አይሁድ የተማከሩበት ዓለም ሁሉ ተከተለው እንግዲህ ምን ብለን እናያለን ይሄ ሁሉ ሰው ተከትሎት ከሚጠፋ አንድ ሰው ቢሞት ይሻላል ብለው አይሁድ ጌታን አሳልፎ ለመስጠት የመከሩበት ምክረ አይሁድ ተብሎ ይታወቃል። ሁለተኛው ደግሞ በስምዖን ዘለምጽ ቤት እጅግ ውድ የሆነ ሽቶ ይዛ መጣ በጌታ እግር ፊት ክብር ያንተ ነህ ስትል የከበረ ሽቶ ያፈሰሰችውን ባለ ሽቶዋን ማርያም የምናስብበት የበጎ መዓዛ ቀን የንስሐ ቀን የእንባ ቀን ብለን የምናስብበት ቀን ስለሆነ ዕለተ ረቡዕ በዚህ ይሰየማል ማለት ነው። ሌላው አራተኛው ነገ የምናስበው ዕለተ ሐሙስ ማለት ነው። ምናልባት በእናንተ ጊዜውን እርግጠኛ መሆን አልችልም። በእኛ ነገ ሐሙስ የምስጢር ቀን ይባላል። የማቴዎስ ወንጌል ምዕራፍ 26ን የዮሐንስ ወንጌል ምዕራፍ 13ን ስናነብ ይሄ የምስጢር ቀን ምንድነው ካለን ምስጢረ ቁርባንን ጌታ እንደ ሊቀ ካህንነቱ ህብስት አንስቶ ይህ ሥጋዬ ነው ጽዋ አንስቶ ይህ ደሜ ነው ብሎ የሰጠበትንና የሐዲስ ኪዳንን ምስጢር የመሰረተበትን አዲስ ኪዳንን የመሰረተበትን የምናስብበት ቀን የመጀመሪያው ሐሙስ ምን ይባላል? የምስጢር ቀን ይባላል። የመጀመሪያው ትልቁን ማዕከል የሚይዘው ይሄ ነው። ጌታ ምስጢረ ቁርባንን በደቀ መዛሙርቱ ፊት እንደ ሊቀ ካህንነቱ የፋሲካውን ራት ከበሉ በኋላ ህብስት አንስቶ ይህ ሥጋዬ ነው ብሎ ባርኮ አክብሮ ጽዋ አንስቶ ይህ ደሜ ነው ብሎ የሐዲስ ኪዳንን ምስጢረ ቁርባንን የመሰረተበት የማቴዎስ ወንጌል ምዕራፍ 26 ቁጥር 26 አንስተን ስናነብ የምናገኘው የዮሐንስ ወንጌል ምዕራፍ 13 ላይ የምናገኘው ጌታ እውነተኛ ሥጋውን እውነተኛ ደሙን ይህ ሥጋዬ ነው ይህ ደሜ ነው ለሐዲስ ኪዳን የሚፈስ ስለብዙዎች ኃጢአት የሚፈስ ደሜ ብሎ የሚቆረስ ሥጋውን የሚፈስ ደሙን የሰጠበት የመጀመሪያው። ሁለተኛው ሕጽበተ እግር ይባላል። ጌታችን ጌታ ሲሆን አምላክ ሲሆን በትህትና ዝቅ ብሎ የደቀ መዛሙርቱን እግር የያዘበት ቅድም መዝሙረ ያሬድ ሲጠቅሰው የነበረው በዕለተ ሆሳዕና የተቀደሰው ቅዳሴ ጎርጎርዮስ ነውና የጌታ ልዑልነት ይናገርና ትህትናውን ግን እንዴት እንደሚያሳይ እንዲህ ይላል። ግሩም ውእቱ እምግሩማን ልዑል ውእቱ እምልዑናን ጽኑ ውእቱ እምአርእስተ አድባራት ጽኑዓን። እርሱ አለ ከልዑላን በላይ ልዑል ነው፣ ከግሩማን በላይ ግሩም ነው፣ ከፍ ካሉ ከተራሮችም በላይ ጽናት አለው፣ ከአርያም በላይ ከፍ ያለ ነው። የጥልቆችም ጥልቅ እርሱ ነው፣ ለዓለማት ዓለማቸው ለወሰናት ሁሉ ወሰናቸው እርሱ ሆኖ ሳለ ለተራሮች የኃይላቸው መቀነት ሆኖ ሳለ የእግር ማበሻ መቀነትን አንስቶ ወገቡን አሰረ። አፍላጋትና ማያትን የሚያመላልሰው ጌታ ውሃ በኩስኩስ ቀድቶ የደቀ መዛሙርቱን እግር ዝቅ አለና ያዘና ማጠብ ጀመረ። የትህትና ቀን በእውነት ምን አላቸው ደቀ መዛሙርቱን? መምህር ጌታ እንደሆንኩ ትላላችሁ፣ ይሄን እናንተም ታደርጉት ዘንድ ምሳሌ ተውኩላችሁ። አዎ መምህር ጌታም ነኝ፣ ይሄን ግን እርስ በርሳችሁ ይሄን ታደርጉት ዘንድ ምሳሌን ተውኩላችሁ አለ። ክርስቶስ በደቀ መዛሙርቱ እውነት ነው መምህር ጌታ ይባላል። ጌትነቱን መምህርነቱን አዎ ብሎ አረጋግጧል። ትሉኛላችሁ፣ ልክ ነው። መምህር ትሉኛላችሁ፣ ልክ ነው። ጌታ ትሉኛላችሁ፣ ልክ ነው። የዮሐንስ ወንጌል ምዕራፍ 13ን ስናነብ ይሄን ነው የምናገኘው። ልክ ነው አለና እኔ ምሳሌ እንደተውኩላችሁ እናንተም እርስ በርሳችሁ እግሮቻችሁን ተጣጣቡ ዘንድ እንሆ ብሎ ክርስቶስ የደቀ መዛሙርቱን እግር ያጠበበት የትህትና ቀን። እኛም ትሁታን እንድንሆን ትዕቢት የመጀመሪያውን ሳጥናኤልን ከክብር ያወረደ ሲሆን ትህትና ግን ወደ ሰማይ ዙፋን የሚያወጣ መሰላል ስለሆነ ክርስቶስን የሚከተሉ ሁሉ በትህትና እንዲመስሉት የትህትና ቀን ትህትናን ያስተማረበት ቀን መሆኑን እናስብበታለን። ዕለተ ዓርብ ደግሞ የሰው ልጅ በክርስቶስ የመስቀል ደም ዳግም የተፈጠረበት ዕለት፣ ዕለተ ስቅለት፣ ዕለተ ድህነት፣ ዕለተ ፍጥረት እንላታለን። በደንብ እናስተውል። ምን ማለታችን ነው? ወደ ኤፌሶን መልእክቱ ሐዋርያው ቅዱስ ጳውሎስ 2:10 ላይ ሲናገር መልካሙን ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን ይላል። እውነት ነው። ክርስቶስ በቀዳማዊ ቃልነቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ሁሉን የፈጠረ እርሱ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውስ እንኳ አንዳች ያለ እርሱ የሆነ የለም አለ። ለምን? በቀዳማዊ ቃልነቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ በጥንተ ተፈጥሮ ማለት ምን ማለት ነው? የዘፍጥረት መጽሐፍ ላይ ምዕራፍ 2 ቁጥር 7 ላይ ስናነብ እግዚአብሔርም
ከምድር አፈር የሰው ልጅ አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ተመልከት፣ ጥንተ ተፈጥሮ የምንለው ይሄን የመጀመሪያ ፍጥረትነታችን ግን መጀመሪያ የተፈጠረው በክብር ይሄ ሰው ልጅ በመተላለፍና ኃጢአት በመስራት ወድቋል። የወደቀውን የሰውን ልጅ እግዚአብሔር ዳግም የፈጠረው በምንድን ነው ካልን በክርስቶስ መስቀል፣ በክርስቶስ ደም፣ በክርስቶስ ማዳን። ይሄ ሐዲስ ተፈጥሮ ይባላል። ተመልከት፣ በክርስቶስ የሆኑ ሁላችን አዲስ ፍጥረትን እንደሚል የክርስቶስ የመስቀል ስራው። ስለዚህ ዕለተ ዓርብ ዕለተ ድህነት፣ ዕለተ ፍጥረት፣ ዕለተ ስቅለት ትባላለች። የመዳን ቀን ጌታ ራሱን ቤዛና መስዋዕት አድርጎ ስለ ሁሉ የሰጠበት አንድ። ሁለተኛ የዮሐንስ ወንጌል ምዕራፍ 19 ቁጥር 31 ላይ ስናነብ ወይቤ ኩሎ ተፈጸመ፣ ጌታ ከተናገራቸው ከሰባቱ የመስቀል ቃላት መካከል አንዱ ይሄ ነው። መጠቅለያ ነው። በነገራችን ላይ ይሄ ጌታ በመስቀል ላይ ሆኖ ምን አለ? ሁሉም ተፈጸመ አለ። ምንድነው የተፈጸመው? የሰው ልጅ ናፍቆት መዳን ነበር፣ መዳን ተፈጸመ። የሰው ልጅ መዳን በነቢያት ትንቢት፣ በነቢያት በምሳሌ ተነግሮ ነበር። አባቶቻችን ነቢያት እግዚአብሔር የሰውን ልጅ ለማዳን ያለውን መለኮታዊ ዕቅድ በህልም በመኝታ ጊዜ፣ በራእይ በተመስጦ ጊዜ፣ በአምሳል ደግሞ በታሪክ እውነት እየተረዱት ኑረዋል በብሉይ ኪዳን። ስለዚህ ክርስቶስ ምን አለ? ያ ሁሉ ተፈጸመ፣ የሰጠሁት ኪዳን ተፈጸመ። ለአዳምና ለልጅ ልጆቹ የሰጠው ኪዳን ተፈጸመ። ለአባቶቻችን ለነቢያት የሰጣቸው ተስፋ ተፈጸመ። የሰው ልጅ መዳን ተፈጸመ። ስለዚህ ክርስቶስ ምን አለ በመስቀል ላይ? ሁሉም ነገር ተፈጸመ። የማይታመን እርሱ ታሞ ሰማያትን በከዋክብት ምድርን በስነ ጽጌያት ያለበሰ እርሱ ተራቁቶ የሰው ልጅ ሁሉ ያከበረበት፣ ሙሽራው ለሙሽራይቱ ሲል ራሱን በግና መስዋዕት አድርጎ ደሙን ወይን አድርጎ ያፈሰሰበት። በቅዳሴ መግቢያችን እንዲህ የሚል ቃል አለ። ዮኒ በቅዳሴ አባቶቻችን ሁልጊዜም ወደ ቅዳሴ ከመግባታቸው በፊት ከዓለም ፍጥረት ጀምሮ ራሱን በሰርጉ ዕለት በግና መስዋዕት አድርጎ ያቀረበ ሙሽራ ማን ነው? ይህ ግን በክርስቶስ ተደረገ። ቀራኒዮ የሰርግ ቤት ዳስ ነች። መስዋዕቱ እርሱ፣ ሙሽራው እርሱ፣ ወይኑ እርሱ፣ ሙሽራይቱ ደግሞ የምእመናን ሁሉ ነፍስ። ተመልከት። ስለዚህ ሙሽራው ክርስቶስ ለሙሽራይቱ ለምእመናን ለአንዲት ጉባኤ ቤተክርስቲያን ራሱን መብል አድርጎ የደገሰበት፣ ራሱን መጠጥ አድርጎ የጠመቀበት ድንቅ ምስጢር የተፈጸመበት የመዳን ቀን ዕለተ ዓርብ ዕለተ ድህነት ይባላል። የነቢያት ናፍቆት ትንቢት የተፈጸመበት ይባላል። ቀዳም ስዑር ደግሞ በብሉይ ኪዳን እግዚአብሔር ከሰራው ስራ ሁሉ በሰባተኛው ቀን አረፈ ይላል። 22ቱን ስነ ፍጥረት ፈጥሮ እግዚአብሔር በሰባተኛው ቀን አርፏል። ሐዲስ ተፈጥሮ ያልናት ደግሞ ዓርብ ዓለም የተፈጠረችበት ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር የሰው ልጆቹን ሁሉ ፈጥሮ ካዳነ በኋላ ያረፈባት በመቃብር ውስጥ ስጋው የቆየችበት፣ ሲኦል ወርዶ የሰይጣንን ማሰሪያ ብረት የበጠሰበት፣ የሰይጣንን ኃይል የሻረበት ዕለተ ስዑር የሽረት ቀን ትባላለች። ይሄን የምናስብበት ነው። ዕለተ እሑድ ደግሞ ዕለተ ትንሣኤ ሞት በሞት ተገሎ ለሙታን ሁሉ ሕይወት የተሰጠበትን የትንሣኤውን ብርሃን የምናስብበት ስለሆነ ቤተክርስቲያን እንዲህ ባለ ረቂቅ ምስጢር እንዲህ ባለ ውበት ክርስቶስን መስበክ አይደለም ክርስቶስን ትኖረዋለች። ይሁን ክርስቶስን ትኖረዋለች። ክርስቶስን መስበክ አይደለም ክርስቶስን ትኖረዋለች ቤተክርስቲያን ከመስበክ አልፋ። ተመልከት፣ በሰሙነ ሕማማት ክርስቶስ እኛን ለማንሳት ወድቋል፣ እኛን ለመፈወስ ታሟል። ቤተክርስቲያን በዚህ ሰሞን የታመመው ክርስቶስ ጋር ትታመማለች፣ የወደቀው ክርስቶስ ጋር ትወድቃለች፣ የቆሰለው ክርስቶስ ጋር ትቆስላለች። ተመልከት፣ በዕለተ ትንሣኤው ደግሞ በዕለተ ብርሃን ደግሞ የክርስቶስን ትንሣኤውን አይተው እጁን አይተው ማዳኑን አይተው ከተደሰቱት ጋር ትደሰታለች። ቤተክርስቲያን ክርስቶስን ትኖረዋለች። ይሄ አብይ ጾም፣ ይሄ ሰሙነ ሕማማት ቤተክርስቲያን የክርስቶስን ማዳን እንዴት ባለ ድንቅ እውነት በሚታይ በሚዳሰስ በሚደመጥ እንዴት አካላዊ በሆነ በሚገለጥና በሚዳሰስ እውነት እንዴት እንደምትሰብከው ማየት የቻለ አይምሮ ያለው ልብ ያለው ሰው የሚያስተውልበት ሳምንት ነው። ስላረዘምኩኝ በጣም ይቅርታ። በዚህው እንኳን አደረሳችሁ ልበልና ልጨርስ። አመሰግናለሁ። በጣም ድንቅ ነው። ቃለ ሕይወት ያሰማልን። ይቅርታ ያሬዶ ቀጥል። አይ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። በጣም የሚጣፍጥ ትምህርት፣ በጣም ድንቅ የሆነ ትምህርት ነው ያስተማሩና
ቃሎት ያሰማልን፣ ጸጋዎትን ያብዛልዎት ብያለሁ። እግዚአብሔር ይስጥልን። ያው ዮኒ አንተም ቃሎት ያሰማልን በላቸው። አሜን። በል ያሬዶ እንደ ቃል በገባው መሰረት 1-2 መዝሙሮች ሳትለን አትሄዳትም። ተምረን ጥሩ ችግር የለም ዮኒ። ከዛ ደስ በሚል ድምፅህ መዝሙሩን በደንብ ትትለናለህ። በትልቁ ላድርገው። አዎ ከዛ በፊት አንዳንድ ነገሮች ላሳይ። ይሄ በቤተክርስቲያናችን የሚነበቡት በእያንዳንዱ ቀን የሚነበበው መጽሐፍ ነው። የሰኞ፣ የማክሰኞ፣ የሮብ፣ የሐሙስ አለው። መልካ የሕማማት ይባላል። ያው መጽሐፈ ግብረ ሕማማት ይባላል። የጌታን ሕማም እያሰብን የምንሰግድበት እያነበብን ዕለት ዕለት በቤተክርስቲያን ከሰኞ ጀምሮ የሚነበበው ማለት ነው። ይሄ እንግዲህ የሌሊቱ ነው። ከሌሊት 1 ሰዓት ጀምሮ ነው የሚጀምረው። ባይዘው ስግደቱ ያው ከሌሊት 1 ሰዓት ነው የሚጀምረው። ያው ሌሊት 1 ሰዓት ላይ ሲጀምር እኛ በጎ ስራ እንስራ፣ ፍጹማን በሆኑ ስራዎች ፈጣሪያችን ደስ እንድናሰኘው ስለ ብዙ ስጦታዎቹ ስጮህ እናመስግነው። መድኃኒታችን ክርስቶስ ሰው ሆኖ መከራ ተቀበለ፣ በመከራውም አዳነን። ጸልዩ በእንተ ጽንዓ ዛቲ ይበል ይላል ዲያቆኑ። ይህን ይላል። ከዛ ትእዛዝ ልናየው በዕለተ ረቡዕ ሌሊት 1 ሰዓት ላይ በመጀመሪያ ሰዓት ካህናት በቅድስት ቤተክርስቲያን ይሰብሰቡ፣ ስርዓቱ ሙሉ እንደፊተኛው ይሁንልና ምንባብ የነብዩ የሕዝቅኤል ትንቢት በረከቱ ከኛ ጋር ትሁን ይልና የትንቢተ ሕዝቅኤል ይነበባል ማለት ነው። ይሄ ከሌሊቱ 1 ሰዓት ጀምሮ ማለት ነው። በኢትዮጵያ 1 ሰዓት ይኸው በየሰዓቱ ይነበባል። በየሰዓቱ ማቴዎስ ወንጌል ይነበባል፣ ትንቢት ይነበባል። ስለ ጌታ የተነገሩት ጠቅላላ ይነበባሉ ከትንቢት ጀምሮ እስከ አዲስ ኪዳን ድረስ ማለት ነው። አየው ከወንጌል በኋላ ለልጁ ሰርግን ያዘጋጀ ንጉሥ ሰው የተባለ የታደሙትን የጠራቸው እግዚአብሔር አብ ነው። ሰርግ የሚደረግለት ልጁ መድኃኒታችን ኢየሱስ ክርስቶስ ነው። ሰርጉም ከድንግል ተወልዶ ከኛ አንዳንዱ ሆነ፣ ከሰው ጋር በውስጡ የታየበትም ዓለም ነው። ባሮችም ሰው ከመሆኑ በፊት አይሁድን የጠሯቸው የላካቸው ነቢያት ናቸው። ወደ ስንፍና ሄዱ እያለ ይቀጥላል። አየው ከዛ ልክ 3 ሰዓት ደግሞ መጣ። ሌሊት 3 ሰዓት ረቡዕ ከሌሊቱ 3 ሰዓት የነብዩ የትንቢተ አሞጽ ይነበባል። አየው ትንቢተ አሞጽ ይነበባል። ትንቢተ አሞጽ ይነበባል። ከዛ ደግሞ ይኸው የአንጾኪያ ሊቀ ጳጳስ ቅዱስ ቴዎዶሲዎስ ወደ እስክንድሪያ ማዕከል ሊቀ ጳጳስ ወደ ቅዱስ አባ ሚካኤል በላከው መልእክቱ እንዲህ አለ። ከአብ የተወለደ ዓለም ሳይፈጠር የነበረ አባት ከሌለው አባት ተገኘ። ተቀዳሚ ተከታይ የሌለው ልጅ ከአብ ጋርም በቅድምና የነበረ ከእርሱ ጋር አንድ ባር የሚሆን ከብርሃን የተገኘ ብርሃን የማይለወጥ ሕያው አምላክ የማይታይ ሁሉ በስልጣኑ የተፈጠረ ሁሉ በእርሱ ጸንቶ የሚኖር የአብ ቃል በኋላ ዘመን በኋላ ቀን በየጊዜው ሁሉ ድንግል ከምትሆን ከቅድስት ድንግል ማርያም በግብረ መንፈስ ቅዱስ የተወለደ። አየው ይሄ ከሌሊቱ 3 ሰዓት ይነበባል ማለት ነው። ከዛ ደግሞ ይኸው ልክ ደግሞ ከ3 ሰዓት በኋላ ደግሞ ስንት ሰዓት መጣ? ወንጌል ይነበባል። ይኸው መዝሙረ ዳዊት ይነበባል። የማቴዎስ ወንጌል ይነበባል። አየው ከዛ የሌሊት የ3 ሰዓቱ ጸሎት በዚህ መልኩ ይደርስና ስንት ሰዓት ደረስን? 6 ሰዓት 6 ሰዓት ሌሊት ከጠዋቱ 6 ሰዓት ሆነ። አየው ካህናቱ በቤተ መቅደስ ተገኝተው የነብዩ ኤርሚያስን መጽሐፍ ያነባሉ። የነብዩ ኤርሚያስ መጽሐፍ ያነባሉ። ከዛ በኋላ እያለ አዲስ ኪዳን ይነበባል። እነዚህ ሁሉ መዝሙረ ዳዊት ይነበባል። የጌታን ሕማም መከራ የሚያሳስብ ሁሉ ይነበባሉ። ይሄ ሁሉም ሰው በዛን ሰዓት በአባቶች በምዕመናን በዲያቆናት ሁሉ በየተራ ያነባል። ይሄን ማለት ነው። ዝም ብለን አይደለም የምናሳልፈው። አየህ ዝም ብለን አይደለም። አሁን ጌታን አታውቅም ይህች ቤተክርስቲያን ዝም ብላ ነው የሚሉት ሁሉ ያሳዝኑኛል። አለማወቃቸው፣ በደጇም አለማለፋቸው፣ ኦርቶዶክስም ሆኖ ስለማያውቁ በየአዳራሾች የተነገራቸውን ብቻ ወሬ ስለሚሰሙ ነው። እሺ ከዛ ስንት ሰዓት መጣ? ያው ስንት ሰዓት መጣ? ከሌሊቱ 9 ሰዓት የሚነበብ ይላል። አየው ከሌሊቱ 9 ሰዓት ይነበባል። ይሄ እንግዲህ የሌሊቱ ነው። የሌሊቱን ብቻ ነው ያሳየው። ከዛ ደግሞ ምን አለው? ያው የጠዋት ደግሞ አለው መዓልት። ያው ከቀን ጀምሮ ከጠዋት ጀምሮ ደግሞ ያለው አለ። እዚህ ላይ አሁን አንዳንድ ቃላቶች አሉ ማሳየት የፈለኩትን እሱን ላሳይ። አንዳንድ ቃላቶች አሉ። እነዛ ቃላቶች ምን ምን እንደሆኑ ይሄ እንግዲህ እንዳለ ነው፣ ጠቅላላ ነው። እንግዲህ ከሰኞ ጀምሮ አለው ንባቡ እንደምታየው። ኦኬ እሺ። ከዛ ምን ይላል እዚህ ላይ? አንዳንድ የቅብጥ የቃላቶች አሉ፣ የዕብራይስጥ፣ የቅብጥ፣ የግሪክ ቃላቶች አሉ የምንጠቀማቸው። ኦኬ ስንሰግድ ባለፈው የሚያነሳውት ይሄን ነበረ። ምን ኪርያላይሶን ኪርያላይሶን አማኑኤል ናይን እያልን
ኪርያላይሶን ኪርያላይሶን ተስቡጣነኒ እናለን። አየው ተስቡጣ እንላለን፣ አማኑኤል እንላለን፣ እብኖዲ እንላለን። እነዚህ ቃላቶች ግዕዝ ቃላት አይደሉም፣ የግዕዝ ቃላት አይደሉም። ኦኬ እነሱን ፍቺ እንዳይ ስለፈለኩኝ ነው። ሰውም ሲሰግድ ምን ማለት እንደሆነ ኪርያላይሶ ሲባል ራሱ ምን ማለት እንደሆነ እሱንም እንዲያውቀው ስለፈለኩኝ ነው። ይኸው እዚህ ጋር አለ ላሳይህ። ይሄ እንግዲህ የቀኑ ነው ዮኒ፣ ይሄ ሁሉ የቀኑ ሃይማኖተ አበው ከጠዋት ጀምሮ እንግዲህ የሚነበበው ነው። ኦኬ ከጠዋት ጀምሮ መዝሙረ ዳዊት ይነበባል፣ የብሉይ ኪዳን መጽሐፍት ይነበባሉ፣ የአዲስ ኪዳን መጽሐፍት ይነበባሉ። ኦኬ ይኸው በ6 ሰዓት ከቀኑ 6 ሰዓት የሚነበብ ይላል። አየው ከዛ በኋላ ከቀኑ 6 ሰዓት ይሄ ከተነበበ በኋላ የ6 ሰዓት ጸሎት ስግደቱን እየመሩ አባቶቻችን ኪርያላይሶን እያሉ ያንን ስግደት ያሰግዳሉ። ያንን ህዝቡ አንድ ላይ እያለ ማረን እራራለን ክርስቶስ ኢየሱስ እየተባለ ህማሙን መከራውን እያሰብን እንሰግዳለን ማለት ነው። እነዚህ ቃላቶች ታዲያ የምን ቃላቶች ናቸው የሚለው ማሳየት ስለፈለኩኝ ነው። ከየት መጡ እነዚህ ቃላቶች? ትርጉማቸውስ ምንድን ነው? ግዕዝ ካልሆኑ ታዲያ የምን ቋንቋ ነው የምንጠቀመው የሚለውንም ሰዎች እንዲያው ፈልጌ ነው እሱን ላሳይ። ከዛ ፊት ግን የመስቀሉ ቃላቶች በዕለት ዕለት የምናስባቸው አሉ። እነሱን ቶሎ ቶሎ ላንሳ ሆን እንድጽፍ ስለፈለግኩኝ ነው። የመጀመሪያው የጌታችን ኢየሱስ ክርስቶስ 13ቱ ህማማተ መስቀል የምንላቸው አሉ። 13ቱ ህማማተ መስቀል 13ቱ ህማማተ መስቀል 13ቱ ህማማተ መስቀል ማለት ጌታችን በመስቀል ላይ የታመማቸው ህማሞች የደረሰበት ህማም ምን ናቸው ከተባለ አንደኛው እንግዲህ የመጀመሪያው ወደ መስቀል ከመውሰዳቸው በፊት ጌታችንን ወደኋላ እጁና እግሩን አስረውት ነበረ። እጆቹን አስረውት ነበረ። ኦኬ እጆቹን አስረውት ነበረ። ስለዚህ ወደኋላ መታሰሩ አንደኛው ነው። 13 ህማማተ መስቀል አንደኛ ወደኋላ መታሰሩ፣ ሁለተኛ ደግሞ በገመድ አንገት ውስጥ ያርገው ወደኋላ ወደፊት እያዳፉ መውሰዳቸው ሁለተኛው። የመጀመሪያው ወደኋላ መታሰር፣ ሁለተኛው በገመድ መሳብ፣ ሶስተኛው በምድር ላይ ወድቋል። ጌታችን በምድር ላይ ወድቋል። ያን እርጥብ መስቀል አሸክመው እየገረፉ እየገፈተሩ በእግራቸው እየረገጡ ስለነበረ በምድር ላይ ወድቋል። ይሄን እያሰበች ቤተክርስቲያን ማረን ይቅር በለን እያለች ትጸልያለች። ከዛ ደግሞ በአይሁድ እግር ተረግጧል። አራተኛው በአይሁድ እግር መረገጥ፣ በአይሁድ እግር መረገጥ። አምስተኛው ደግሞ ከምሰሶ ጋር መላተም። ስድስተኛው በጥፊ ተመቷል። አምላካቸው ኢየሱስ ክርስቶስ በጥፊ ተመቷል። በጥፊ መተውታል ፊቱን። ስድስተኛው። ሰባተኛው ደግሞ ጀርባውን በጅራፍ ተገርፏል። ስምንተኛው ደግሞ ራሱን በዱላ መተውታል። በላዩ ላይ የሾህ አክሊል አድርገው ጭንቅላቱን እየመቱ እያፌዙበት ጭንቅላቱን ይመቱት ነበረ። ራሱን በዱላ ተመቷል። ዘጠነኛው የሾህ አክሊል ደፍቷል። አስረኛው መስቀል ተሸክሞልናል። 11ኛው በችንካር ተቸንክሯል። በችንካር እጅና እግሮቹን አንድ ላይ አድርገው ቸንክረዋል። እጆቹን እግሮቹን ቸንክረዋል በችንካር መቸንከር። 12ኛ በመስቀል ላይ ተሰቅሎልናል። በመስቀል ላይ መሰቀል። 13ኛ ደግሞ መራራ ሐሞትን አጠጥተውታል። መራራ ሐሞትን ስለኔና ስለ አንተ ሲል ጠጥቷል። ስለዚህ እነዚህ 13ቱ ህማማተ መስቀል ይባላሉ። 13ቱ ህማማተ መስቀል ቤተክርስቲያናችን ይህን እያሰበች አብዝታ ትሰግዳለች፣ ትጸልያለች፣ ታለቅሳለች። ስለኔ ስትል ደማ፣ ስለኔ ስትል ተደፋ፣ ስለኔ ስትል ረገጡ፣ ስለኔ ስትል ተጠማ፣ ስለኔ ስትል የሾህ አክሊል ደፋ፣ ስለኔ ስትል በገመድ ተሳብክ፣ ስለኔ ስትል ወደኋላ ታሰርክ፣ ስለኔ ስትል ተወጋ፣ ተቸነከርክ እያለች ይህን እያሰበች ቤተክርስቲያን ታለቅሳለች፣ ታነባለች፣ ትሰግዳለች። ህማሙን እያሰበች ህማሟ ታደርጋለች። ከዛ ደግሞ ሰባቱ የመስቀሉ ቃላት ደግሞ አሉ። ሰባቱ የመስቀሉ ቃላት የሚባሉት አምላካቸው ኢየሱስ ክርስቶስ በመስቀል ላይ ሆኖ የተናገራቸው ናቸው። ሰባቱ የመስቀሉ ቃላት አንደኛው አምላኬ አምላኬ ለምን ተውከኝ፣
ይህን የምናገኘው በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ነው። አምላኬ አምላኬ ለምን ተውከኝ። በነገራችን ላይ ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ ሲል እርሱ ከአብ አንሶስ አይደለም፣ ይልቁንም ትንቢት እየፈጸመ ነበረ። ምን የሚል ትንቢት ነበረ? ይኸው ዮኒ እዚህ ጋር እንደምታየው በመዝሙረ ዳዊት መዝሙር 22 ላይ በመጽሐፍ ቅዱስ 21 ይሆናል፣ አፕሊኬሽን ላይ 22 ላይ ነው ያደረገው። ምን ይላል? አምላኬ አምላኬ ለምን ተውከኝ የሚል የዳዊት ጸሎት አለ። ኢየሱስ ክርስቶስ የሁላችንም ቤዛ ምትክ ስለሆነ የአዳምና የልጆቹን ጩኸት እየጮኸ ስለሆነ እያስታረቀን አደለ? ሊቀ ካህን አደለ? ደግሞ የሚምር ሊቀ ካህን አደለ? ሊቀ ካህን ስለ ህዝቡ ወደ እግዚአብሔር እንደሚጮህ ኢየሱስ ክርስቶስ ደግሞ የሚምር ሊቀ ካህናችን ስለሆነ ራሱን ማስታርቀናል፣ ራሱን ደግሞ ታሪቃችን ነው። ስለዚህ አምላኬ አምላኬ ለምን ተውከኝ ያለው እርሱ ከአብ አንሶስ አይደለም። በመለኮት በስልጣን ከአባቱ ከአብ ከባሪዎቱ ከመንፈስ ቅዱስ እኩል ነው፣ ትክክል ነው። መተናነስ የለም፣ መቀዳደም የለም። አምላኬ አምላኬ ለምን ተውከኝ ቢል የኔና ያንተን የአዳምና የልጆቹን ጩኸት መርገም ይዞ ቤዛ ሆኖ ምትክ ሆኖ በመስቀል ላይ ስለወጣ፣ ስለዚህ አምላኬ አምላኬ ለምን ተውከኝ። ስለዚህ የመጀመሪያው ከሰባቱ የመስቀሉ ቃላት ከሚባሉት ውስጥ አንደኛው ምንድን ነው? አምላኬ አምላኬ ስለምን ተውከኝ የሚለው ነው። ሁለተኛው ደግሞ ሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ የሚገኘው ነው። ሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ምን የሚለው? ይኸው የሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ እንዲህ ይላል፣ ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሚያደርጉትን አያውቁምና ይቅር በላቸው። ስለዚህ ሁለተኛው ምንድን ነው? የሚያደርጉትን አያውቁምና ይቅር በላቸው የሚለው ነው። ሶስተኛው ደግሞ አምላካችን ኢየሱስ ክርስቶስ በቀኝ የተሰቀለው ምን አለው? ዛሬ በገነት ከኔ ጋራ ትሆናለህ። የሉቃስ ወንጌል እዛው ምዕራፍ 23 ቁጥር 43 ላይ 23:43 ሚላ ኢየሱስም እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ አለው። ኦኬ። የሉቃስ ወንጌል ምዕራፍ 23 ቁጥር 43። አራተኛው ደግሞ ለድንግል ማርያም ለእናቱ እና ለሚወደው ደቀ መዝሙሩ እነሆት ልጅሽ፣ እነሆ ልጅሽ፣ እነሆ እናትህ ብሎ የሰጠበት ነው። ይሄ ደግሞ የምናገኘው የዮሐንስ ወንጌል ምዕራፍ 19 ላይ እናገኘዋለን። የዮሐንስ ወንጌል ምዕራፍ 19 ከቁጥር 26 ኢየሱስም እናቱን የወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩንም እናት እነኋት አለው። የዮሐንስ ወንጌል ምዕራፍ 19 ከቁጥር 26 ከ27። ይሄ ደግሞ የአራተኛው የመስቀሉ ቃላት የሚባለው ነው። አምስተኛው ደግሞ የዮሐንስ ወንጌል ምዕራፍ 19 እዛው ላይ ቁጥር 28 ላይ ምን ይላል? ከዚህ በኋላ ኢየሱስም አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ሊፈጸም ዘንድ ምን አለ? ተጠማሁ አለ። ተጠማሁ። ስለዚህ ተጠማሁ ያለው ደግሞ አምስተኛው የመስቀሉ ቃላት የምንለው ነው ማለት ነው። ተጠማሁ አለ። ተጠማሁ አለ። ስድስተኛው ደግሞ የሉቃስ ወንጌል ምዕራፍ 23 ላይ ቁጥር 46 የምናገኘው ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 46። የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ ምን የሚለው ቃል? ኢየሱስም በታላቅ ድምፅ ጮሆ አባት ሆይ ነፍሴን በእጅ አደራ ሰጣለሁ አለ። ይህንንም ብሎ ነፍሱን ሰጠ ይላል። ስለዚህ አባት ሆይ ነፍሴን በእጅ ሰጣለሁ የሚለው ደግሞ ስድስተኛው የመስቀሉ ቃል ነው። የመጨረሻው ደግሞ የዚህ ሁሉ ፍጻሜ ያገኘበት ነው። ሕማሙ፣ መከራው፣ ትንቢቱ ሁሉ የተፈጸመበት ነው። ምን የሚለው ቃል? ተፈጸመ የሚለው የዮሐንስ ወንጌል ምዕራፍ 19 ቁጥር 30። የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ምን የሚለው? ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ፣ ራሱንም አዘንብሎ ነፍሱን አሳልፈው ሰጠ ይላል። ስለዚህ ቤተክርስቲያናችን በተለይ በዕለተ ዓርብ ይሄን ሰባቱን የመስቀሉን ቃላት 13ን ሕማማተ መስቀል እያሰበች ትጸልያለች። ስለኔ ስትል ስለኔ ስለኔ መከራ ተቀበልክ እያለች ይሄን እያሰበች ታዝናለች፣ ታለቅሳለች፣ ትጸልያለች፣ ፍቅሩን ታሳያለች በእንባ በለቅሶ። እነዚህ በዕለት ዕለት የሚደረጉት ናቸው። ከዛ ደግሞ የዕለት ዕለት ደግሞ ተአምራት አሉ። 7 ተአምራት ተደርጓል። ሆኔ 7 ተአምራት ተደርገዋል። ጌታችን ሲሰቀል 7 ተአምራት ተደርገዋል። 7 ተአምራት ተደርገዋል። አንደኛ ፀሐይ ጨልሟል። ትዝ ይል እንደሆነ ፀሐይ ጨልሟል። አንደኛው ፀሐይ ጨልሟል።
ሁለተኛው ጨረቃ ደም ለብሳለች። ጨረቃ ደም ለብሳለች። ጨረቃ ደም ለብሳለች። ሶስተኛ ከዋክብት ረግፈዋል። ከዋክብት ረግፈዋል። አራተኛ ደግሞ አለቶች ተሰነጣጥቀዋል። አለቶች ተሰንጥቀው ነበረ ጌታችን ሲሰቀል። አለቶች ተሰንጥቀዋል። አምስተኛ ደግሞ መቃብራት ተከፍተው ነበረ። ጌታችን ሲሰቀል መቃብራት ሁሉ ተከፍተው ነበረ። ስድስተኛ መቃብራት ተከፍተው አልቀሩ፣ ሙታን ደግሞ ተነስተው ነበረ። ሙታን ተነስተው ወደ የቤተሰቦቻቸው ሄደው ነበረ። የሚገርም መጽሐፍ ቅዱስም ያን ይነግረናል። ጌታችን ሲሰቀል መቃብራት ተከፍተዋል፣ ሙታን ተነስተዋል። ሰባተኛው የቤተ መቅደሱ መጋረጃ ለሁለት ተከፍሏል፣ ተቀዷል። እነዚህ ምንድን ናቸው? በጌታችን ሲሰቀል የነበሩት ሰባቱ ተአምራቶች ናቸው ማለት ነው። አምስተኛው ምንድን ነው? ይቅርታ ልድገምልህ። ፀሐይ ጨልሟል፣ ጨረቃ ደም ሆኗል፣ ከዋክብት ረግፈዋል፣ አለቶች ተሰንጥቀዋል፣ መቃብራት ተከፍተዋል፣ ሙታን ተነስተዋል። ፀሐይ ጨልሟል፣ ጨረቃ ደም ለብሳለች፣ ከዋክብት ረግፈዋል፣ አለት ተሰንጥቀዋል፣ መቃብር ተከፍተዋል፣ ሙታን ተነስተዋል፣ የቤተ መቅደስ መጋረጃ ለሁለት ተቀዷል። አንድ ላይ ስለጻፍኩን ነው። ሶሪ። እነዚህ የሰባቱ ተአምራት ይባላሉ ማለት ነው። ሰባቱ ተአምራት ይባላሉ። ከዛ ደግሞ አምስቱ ሐዘናት ብለን ደግሞ እመቤታችን በልጇ ሕማም መከራ ያገኛት ደግሞ አምስቱ ሐዘኖች አሉ። የእመቤታችን ሐዘን ሐዘናችን አድርገን ደግሞ እኛም በዕለቱ እናዝናለን። አምስቱ ሐዘናት ይባላሉ። አምስቱ ሐዘናት እነማን ናቸው የሚባለውን ቶሎ ልስጥና ልጨርስ። ከአምስቱ ሐዘናት ውስጥ የመጀመሪያው እመቤታችን አምላካችን ኢየሱስ ክርስቶስን በስምንተኛው ወደ ቤተ መቅደስ ወስዳ አረጋዊ ስምዖን ተቀብሎ ምን ያለበት ዓይኖቼ ማዳንያቷልና እንደ ቃል ባሪያን አሰናብተው ብሎ ተስፋ የተፈጸመበት። ከዛ ደግሞ ወደ እመቤታችን ደግሞ ዞሮ ምን አለ? በአንቺ ደግሞ በነፍስሽ ሰይፍ ያልፋል አላት። በነፍስሽ ምን ሰይፍ ያልፋል? ሰይፍ ያልፋል ማለት ነው መከራ ያገኝሻል፣ ሐዘን ያገኝሻል። ሰይፍ የተባለው መከራ ሐዘን ለማለት ነው። በልጇ የሚደርስባት ሐዘን መከራ ስላለ ልጇ ከተያዘበት ሰዓት ጀምሮ ልጇን ከወለደችበት ሰዓት ጀምሮ እመቤታችን በብዙ መከራ ነው ያሳለፈችው። በብዙ መከራ ከስደቷ ጀምሮ ማለት ነው። ግን ደግሞ ሁሌም እንደምናገረው ቁርጠኛ ናት። በጣም በጣም ጠንካራ እናት ናት። ጠንካራ ብላቴና ናት እና ያን ሁሉ በመከራ የተቀበለች ከልጇ ጋር አብራ። እሺ ይሄን የምናገኘው ሉቃስ ወንጌል ምዕራፍ 2 ከቁጥር 34 እስከ 35። ሉቃስ ወንጌል ምዕራፍ 2 ከቁጥር 34 እስከ 35። ሁለተኛው ደግሞ 3 ቀን ትዝ ይል እንደሆነ በቤተ መቅደስ ክርስቶስ በጠፋ በ3ኛው ቀን ጠፍቶባት በ3ኛው ቀን በቤተ መቅደስ ሊቃውንቱ ጋር ሲያስተምር ሲመልስላቸው አግኝተዋለች። 3 ቀን ሙሉ በልጇ መጥፋት ፍጹም የሆነ ሐዘን ደስ ገብቶባታል። አስተውል ሆን ያንተ እንኳን ከልጅ አንድ ቢጠፋብን እንዴት ነው የምትሆነው? እኔ ይገርመኛል። ለእመቤታችን ሐዘን ስንል ወገኖቻችን ይቃወሙናል። የራሳቸው ልጅ ቢጠፋባቸው እኮ መከራ ያሉ እኮ ለቅሶ ይቀመጣሉ። በየቦታው እንትን እየለጠፉ ፈልጉን ይላሉ እኮ። ድመት እንኳን ጠፍቶባቸው ሰዎች እኮ መከራ ያሳዩናል። እመቤታችን ደግሞ ልጇ ጠፍቶባት ሐዘን፣ ያን ሐዘን የእመቤታችን ሐዘን ብለን የሉቃስ ወንጌል ምዕራፍ 2 ከቁጥር 41 እስከ 48 የሉቃስ ወንጌል ምዕራፍ 2 ከቁጥር 41 እስከ 48። ሶስተኛው ደግሞ እግሩና እጁን አስረው በጲላጦስ አደባባይ ግርፋቱን ስታይ መከራ ሲያደርሱበት ሲገርፉት ስታይ የዚህን ጊዜ እናቱ አዝናለች። የዮሐንስ ወንጌል ምዕራፍ 19 ቁጥር 1። ምክንያቱም እመቤታችን በክርስቶስ ከተያዘበት ሰዓት ጀምሮ ስትከተል ነበረ፣ አልሸሸችም። የልጇን መከራ እያየች ታዝን ነበረ። አራተኛው ደግሞ በዕለተ ዓርብ ራቁቱን በመስቀል ላይ ቸንክረው በሁለት ወንበዴዎች መካከል ልጇን ሰቅለውት ባየች ጊዜ አዝናለች። ይሄ ደግሞ የዮሐንስ ወንጌል ምዕራፍ 19 ከቁጥር 17 እስከ 22 የዮሐንስ ወንጌል ምዕራፍ 19 ከቁጥር 17 እስከ 22
ጭፍን ጥላቻ ሰው ከሌለው በስተቀር የእመቤታችን ሐዘን በጣም በጣም ጥሩ አእምሮ ላለው እንዲያው ክርስቲያን እንኳን ባይሆን ጥሩ አእምሮ፣ ንጹህ ሕሊና፣ ንጹህ ልቦና ያለው የእመቤታችን ሐዘን ይገባዋል። ያው ጥላቻ ያለው ሰው ግን አይገባውም። ለእመቤታችን ለድንግል ማርያም ጥላቻ ያለው ሰው ብዙ አይረዳውም። እሺ ከስድስተኛው ስንተኛ ደረስን? አምስተኛ ደረሰው። አምስተኛውም ሰው አምስተኛው አምላካችን ኢየሱስ ክርስቶስን ልጇን ወደ መቃብር ስጋውን ከመስቀል ወደ መቃብር በቀበሩ በወሰዱት ጊዜ ይህም ባሰበች ጊዜ ደግሞ እመቤታችን አዝናለች። የዮሐንስ ወንጌል ምዕራፍ 19 ከቁጥር 38 እስከ 42። ስለዚህ እነዚህ አምስቱ ሐዘናት እንላለን። አምስቱ ሐዘናት ብለን የምናስባቸው በእመቤታችን በልጇ ሕማም በልጇ መከራ ያገኛት ሐዘን ብለን እኛም የእሷን ሐዘን ሐዘናችን አድርገን የምናዝንበት እነዚህ አምስቱ ሐዘናት ይባላሉ። ስለዚህ ክርስቲያኖች እነዚህን ነገሮች በደንብ አድርጋችሁ ልትረዱ ልታውቋቸው ይገባል ብዬ አምናለሁ። የልጅ ድምፅ ይሰማል። የመምህር ብሩክ ስታለቅስ የኔ እንኳን ሚውት ነው። የኔ ይሰማል? አረ የለም አልተሰማም። እሺ ከተሰማ ይቅር በሉኝ ብዬ ነው። እያለቀሰች ነው፣ ከእናቷ ጋር እየታገሉ ነውና የወለደ ይረዳሃል አለን። እኔም ጎረምሳይን አሁን እኮ ገብቶ ነው ቤት እንትልለው። አረ ችግር የለም ደስ ብሎኛል። ልጇን ወደ መቃብር የሚለው ስንት ነው? 38 አላችሁ እኮ ዮሐንስ ወንጌል ምዕራፍ 19 ቁጥር 38 እስከ 42። የስ እነዚህ ናቸው። እነዚህ አምስቱ ሐዘናት ይባላሉ ማለት ነው። አምስቱ ሐዘናት ተብለው ይቀመጣሉ ማለት ነው። ኦኬ ሶ እነሆ እናትህ የሚለው ከአምስቱ ስንተኛው ላይ ነው የሰጠኋችሁ? ቅድም ሰጥቻችኋለሁ። እነሆ እናትህ የሚለው የመስቀሉ ቃል ብለን ያስቀመጥ ነው። እንዳደበላልቁ ሰባቱ የመስቀሉ ቃል ከሚለው ውስጥ እነሆ እናትህ እና እነሆ ልጅሽ የሚለው ነው። ይህን እንዳትረሱ። ኦኬ እሺ መልካም። ስለዚህ የመጨረሻው እነዚህ ኪራይ ላይ ሰውን እያልን ስንሰግድ የምንጠቀማቸው ቃሎች አሉ። ናይን ማለት ነው። ኦኬ ትስፑጣ ናይን እብኖዲ ናይን እንላለን። ምን ማለት ነው ስንል ናይን ማለት የቅብጥ ቃል ነው። ትርጉሙ ማለት ነው ማረን ማለት ነው። ዮኒ ራራልን ማረን ማለት ነው። ኪራይ ላይ ሰውን ብለን ትስፑጣ ናይን ካልን ማረን እንደማለት ነው። እብኖዲ ማለት ደግሞ እንደ የቅብጥ ቃል ነው። ትርጉሙም አምላክ ማለት ነው። ስለዚህ እብኖዲ ናይን ካልን ምን ማለታችን ነው? አምላክ ሆይ ማረን እያልን ነው ማለት ነው። ኦኬ እብኖዲ ማለት የቅብጥ ቃል ነው። ምን ማለት ነው? ማረን እንደማለት ነው። ማረን እንደማለት ነው። አምላክ እብኖዲ አምላክ ማለት ነው። ስለዚህ አምላክ ሆይ ማረን። ከዛ ደግሞ ታኦስ እንላለን። ታኦስ ደግሞ የግሪክ ቃል ነው። ታኦስ ማለት ደግሞ ማለት ነው ጌታ አምላክ ማለት ነው። ታኦስ ማለት ጌታ አምላክ ማለት ነው። ታኦስ ናይን ካልን ማለታችን ነው ጌታ ሆይ ማረን፣ ጌታ ሆይ ራራልን እያልን ነው ማለት ነው። ታኦስ ማለት ማስያስ እንላለን። ማስያስ ፒዲኤፉ እስኪከፍትልኝ ድረስ የጠበቅኩኝ ነው። እየከፈተልኝ ስለሆነ እንጂ እያንዳንዱ ቃል ተሳያቸዋለሁ። ገና እየከፈተልኝ ስለሆነ ነው። እሺ ማስያስ ደግሞ ይላል። ማስያስ ማለት ደግሞ ማለታችን ነው። ማስያስ ስንል ደግሞ የዕብራይስጥ ትርጉም ነው መሲህ ማለት ነው። ማስያስ ማለት ሬስትሪክሽን ሰጠኝ። ከ10 ደቂቃ በኋላ ተመልሰ ግባ አለኝ። አረ ለምን እንደሆነ ባላቅም ይኸውልህ ቆይ ላሳይ። አሁኑኑ እንትን ልበለው። አሁኑኑ በትልቁ ላድርግላችሁ። ቤተሰብ ያሳዝናል። ይህን የመሰለ ትምህርት ይዘን